ትምህርታችን እንግዲህ የእግዚአብሔር ሐሳብ ነውና በእግዚአብሔር ሐሳብ ውስጥ ብዙ ነጥቦችን ስንመለከት ነበር። በተለይ ካለፉት ጊዜያት ጀምረን ጠንከር አድርገን እያየን ያለነው ነገር ሁሉ ነገር የሚጀምረው የእግዚአብሔርን ሐሳብ በመረዳት ነው እያልን ያለን። በተለይ ክርስቲያኖች ኢየሱስ ክርስቶስን የሕይወት ጌታ አዳኝ አድርገን የተቀበልን ሰዎች ተለውጠናል፣ መንፈስ ቅዱስ ከኛ ጋር አለ የምንል ሰዎች ሕይወታችን የሚለካው በውጤት እንጂ በሌላ አይደል። ሁላችንም በደንብ ማስተዋል ያለብን ነጥብ ይሄ ነው። ይሄ ቀለም ሰማያዊ ነው ብለን ስለተስማማን እንጂ እዚህ ቤት ያለን ሰዎች ዛሬ ተስማምተን አረንጓዴ ነው ካልን ይሆናል። ዋናው መስማማት። አእምሮ የሰጣችሁትን ነገር ተቀብሎ ያኖራችኋል። ወደዳችሁም ጠላችሁም መጽሐፍ ቅዱስ ሰው እንዳሰበ እንደዛ ነው አይደል? በልቡ እንዳለ እንደዛ ነው። ሰው እንደዛ ነው። በየት እንዳለ? በልቡ እንዳለ። ሰይጣን ተዋግቶኝ ነው፣ እንትና ፈልጦኝ ነው፣ በልብህ እንዳለ ነው የምትኖረው። አሁን እየኖርከው ያለ ኑሮ ውስጥ አገልግሎትህ ውስጥ ቤተሰብም whatever በየትኛውም ያንተ የህይወት አቅጣጫ ውስጥ ያለው ውጤት በልብህ እንዳለ ያለው ውጤት ነው። እግዚአብሔር በደንብ እንድታስተውሉ ፈልጋለሁ። በልባችሁ ላለ ሐሳብ አሳልፎ ነው የሚሰጣችሁ። ለወደዳችሁት ሐሳብ ልባችሁ የሚለውን አእምሯችሁ በሚለው ተከታችሁ እንድትዙልኝ ይፈልጋል። ክብር ለኢየሱስ ይሁን። ክርስትና ውስጥ በጣም ኮመን የምንላቸው ነገሮች አሉ። በተለይ ዛሬ ከዚህ ተነስቼ ወደ ውስጥ እንገባለን። ኮመን የምንላቸው ነገሮች አሉ በክርስትና ውስጥ። ለምሳሌ ጸሎት፣ ጾም፣ አረለ መስጠት፣ ማገልገል። እነዚህ ናቸው። መቼ እዚህ ቤት ውስጥ ያለ ሰው መጸለይ እንዳለበት የሚረሳ ሰው አለ ብዬ አላስብም። እኔ እዚህ ቤት ያለ ሰው እግዚአብሔርን ማገልገል አለበት ብዬ መቼም እንትን አልልም። ምክንያቱም መጽሐፍ ቅዱሳችን ሲነግረን ያለን ምንድነው? ጸልዩ፣ ጌታም ይጸልይ ነበር፣ ጸልዩ ብሎ ደጋግሞ ተናግሯል። እንደውም ሐዋርያው ጳውሎስ ጠንከር ሲያደርገው ወደ እግዚአብሔር ባለመጸለይ እግዚአብሔርንም እናንተንም እኔ መበደል አልፈልግም እስከማለት ደርሷል። የጸሎትን ዋና አስፈላጊነት እስከመያዝ ደርሷል። ስለዚህ በሕይወታችሁ ውስጥ እነዚህ ኮመን ነገሮች እየተደረጉ ውጤቱ ግን የጸሎቱን ያህል ካልሆነ ቆም ብሎ መጠየቅ በጣም ጤነኝነት ነው። አንድ ቦታ ስትሄዱ አንድ ድርጅት ስራው በደንብ እየሄደ ካልሆነ ሰራተኛ ቀይራችሁ ገንዘብ መድባችሁ እንደገና ካልተቀየረ መቀየር ያለባችሁ ስራ አስኪያጅ ነው። ያ ሰው የሚሰጠው አመራር በጠቅላላው ለውጤት የማይበቃ ስላይደለ ትቀይራላችሁ። ብዙ ድርጅቶች የተለያዩ እንትኖች ማኔጀር ይቀይራሉ። እስቲ እዚህ ጋር ቀይረን እንየው ይላል። ምን ማለቴ ነው? ጸሎት፣ አገልግሎት በሉት፣ ጾም በሉት፣ የትኛውም መንፈሳዊ አክቲቪቲ ውጤት ከሌለው መነሻ ላይ መሄድ ያስፈልጋል። ለምንድን ነው ሰው ጸልዮ እንዴት ውጤት አያመጣም? ይሄ ኖርማል እንደሆነ አታስቡ ባካችሁ። በጣም ብዙ ክርስቲያን ጸልዮ ምንም ባለመቀየሩ ኖርማል ነው ለሱ። ዛሬ በጣም ብዙ ያሰሩን ገመዶች ይበጠሳሉ። ግደላችሁ አሜን ብላችሁ ሰዱ። በጣም ብዙ ያቆሰሉ ገመድ እኔ አይቻለሁ። ዛሬ ለይህን ትምህርት ከመጀመሪያ በፊት አይቻለሁ። በጣም ብዙ የደከሙ ፈረሶች በተለያየ ሐሳብ እየተጎተቱ ቁስል በቁስል የሆኑ ፈረሶች በዚህ የትምህርት መንፈስ ውስጥ እነዛ ያሰሩን ካቦች ይቆረጣሉ። ግደላችሁ አሜን ብላችሁ ሰዱ። ወደፊት መሄድ እንዳንችል ያደረጉ። ምክንያቱም ሰው እግዚአብሔርን ከያዘ፣ ሰው ወደ እግዚአብሔር ከጸለየ፣ መጽሐፍ ቅዱሱ ወደ እግዚአብሔር የጸለየ ዋጋ ይቀበላል ካለ፣ እንደ ጸለያችሁት እንደዚያ ነው የተቀበላችሁት ካለ ምንድነው የጸለየነው? ምንድነው የተቀበልነው?
ይህን ጥያቄ መጠየቅ በጣም አስፈላጊ ነው። don't be foolish ባካችሁ ሞኞች አትሁኑ። የሃይማኖት ስርዓት ለመፈጸም ታሪካችሁን አታድክሙ። ሞኞች አትሁኑ። አስተውሉ እንጂ ነው የሚለው መጽሐፍ ቅዱስ። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ምን አትሁኑ፣ ሞኝ አትሁኑ። ሞኝ ሰው ማለት እድል ያለው እድሉን የማይጠቀም ሰው ማለት ነው። በነገራችን ላይ ሞኝ ሰው ማለት ያጣ ማለት አይደለም። ሞኝ ሰው ማለት የጎደለው ማለት አይደለም። ሞኝ ሰው ማለት ያለ ከፍቶ መጽሐፍ ያላወቀ ማለት ነው። ይዞ እንዴት ነው የሚጽፈው? መጠየቅ የሆነ ነገር መንገድ ፈልጎ ዕውቀትን ፈልጎ መቀየር ሲችል ቀጥ ብሎ የተገኘው ሞኝ ሰው። ቸርች ዘመን እንደመጣላት ይሰማኛል። መንፈስ ቅዱስ እንደራራላት ይሰማኛል። የኢትዮጵያ ቤተክርስቲያን እግዚአብሔር ሊያነሳት እንዳለ ይሰማኛል። ስንቶቻችሁ አሜን እንደምትሉ አላውቅም። እዚህ ያላችሁ ጀርመናውያን ናችሁ መሰለኝ። ኢትዮጵያውያን ናችሁ አሜን በሉ። ምክንያቱም የኢትዮጵያ ቤተክርስቲያን ጸሎት ሳይጎላት ውጤት ነው የጎደላት የነበረው። የኢትዮጵያ ቤተክርስቲያን ብዙ ነገር ሳይጎላት የጎደል መንፈሳዊ ስርዓት ሁሉም ቦታ አለ። እንደ ኢትዮጵያ ደግሞ ጊዜ እየጠበቀ የሚጾም ጊዜ እየጠበቀ የሚጸልይ ማህበረሰብ በተከታታይ የለም እኮ አይመስልኝም። ሳስበው ጊዜን እየጠበቅን ምንጾም፣ ጊዜ እየጠበቅን ምንጸልይ፣ ጊዜ እየጠበቅን ምንሰጥ ነግራችኋለሁ አይደል? የኔ አያት እንኳን አይቅርብኝ ብሎ 1 ብር ዘርዝራ 10 ሳንቲም ያርጋ ለ10 ሰው ሰጣ ወደ ቤት ትገባለች። ገብቷችኋል? አለ የሆነ ነገር የእግዚአብሔርን መፈለግ ነገር አለ። ግን ያ ከዕውቀት የተነሳ ስላልተደረገ በዕውቀት ስላልሆነ ከእግዚአብሔር መንፈስ መረዳት አግኝቶ ስላልተደረገ ውጤት ያመጣል። ስለዚህ እስኪ በደንብ አስተውሉ። በተለይ ዛሬ ከእግዚአብሔር ነኝ ወይ ብላችሁ ራሳችሁን ብትጠይቁ የሚያደርግ ኮሽን ነው የምናየው። ከእግዚአብሔር ነኝ ወይ? ባለፉት ጊዜያት ብዙ ነጥቦችን አይተናል። አንድ ሰው በደንብ ተመልከቱ። አንድ ሰው የበት ባክግራውንድ ሁልጊዜም በየትኛውም ቦታ ላይ ውጤት ይሰጠዋል። ገብታችኋል? ውጤት ይሰጠዋል። አንድ ቀን አንድ ቢሮ ሄድኩኝና እኔ ሄድኩት ለራሴ ጉዳይ ነው እና የዛ የቢሮ ኃላፊ ቆመን ያወራን እሱን የሚፈልጉ ሰዎች መጡ እና እዛ ቢሮ ደግሞ ሌላ ጉዳይ ላይ ሌላ ኃላፊ ሰው ያለ እና አማኒ እንትና ጋር ወሰዳቸውና እንትናን የላከው ቤተሰብ ናቸው አስተናግዳቸው በለው አለ። እንዲህ ብለ ንገረው አለ። አሁን ሄድና እንትና ጋር ወሰዳቸው አይደለም ያኔ ቤተሰብ ናቸው። ስለዚህ ምን በላቸው አስተናግዳቸው አለኝ። እና ሄድኩና ለልጁ ሁለቱንም እኔ ስለምግባባቸው ሄድኩና እንትና እንደዚህ ያለ እሺ አለ። ስንት ሰው ቆሞ እነሱን ጉዳያቸውን አየ ማለት ነው። አሁን በደንብ እንድታስተውሉ ነጥብ እንድትይዙ ፈልጋለሁ። ማንም ሰው ከእግዚአብሔር ከሆነ ዛሬ በተለይ እነዚህ ነጥቦች እናያለን። ነገር ግን ዮሐንስ ዝም ብሎ ሲጀምር ገና ከመጀመሪያው ምንድነው ያለው? እነሱ ከእግዚአብሔር ተወለዱ፣ ከእግዚአብሔር ናቸው። ከየት ነው ጥያቄ? ዝም ብለህ ራስን መጠየቅ ያለብህ ነገር ምን መሰለህ? ከየት ነኝ? ክብር ለኢየሱስ ይሁን። ከየት ነኝ? ይሄንን መመለስ አለብህ። ይሄንን መመለስ አለብህ። እዚህ ምድር ላይ የኑሮ ልዩነት አለ። የኑሮ ልዩነት አለ። እዚህ ቤት ያላችሁ ሰዎች ምንም እንዳትዋሹ። አሁን እዚህ ወደ ቸርች ስትመጡ በር ላይ ስትደርሱ በጥቁር መኪና መጣችሁ ሹፌሩ በር ከፍቶ አስወርዷችሁ ቸርች ገብታችሁ እስክትወጡ መኪና ውስጥ ጠብቋችሁ ይዟችሁ ቢሄድ የምትጠሉ ሰዎች አላችሁ የላችሁ? የእናንተ ቤት በየቀኑ በሚቀያየሩ የመንግስት ጸጥታ ኃይሎች ቢጠበቅ የምትጠሉ ሰዎች አላችሁ? ኮሽ ባለ ቁጥር ከእንቅልፍ እየተነሳችሁ ግቢ ከምትዞሩ ትታችሁ ሐሳባችሁ ደህና ናችሁ?
ከባጃጅ ጋር ተጋፍታችሁ ከታክሲ ጋር ተጋፍታችሁ ከምትወጡና ከምትገቡ ገና ልክ ከቤት ስትወጡ ሞተረኛ እየቀደመ መንገድ እያጸዳላችሁ መሄድ የምትጠሉ ሰዎች አላችሁ እዚህ ውስጥ በሄዳችሁበት ስፍራ ለእናንተ ሲባል አካባቢው ሲጸዳ እናንተ ትመጣላችሁ ተብሎ ሆቴል ውስጥ ያሉ ሰዎች ሲወጡ ካፌ ውስጥ ያሉ ሰዎች ሲወጡ ሰፈር የሆነ የተሰበሰበ ጎራ ሲበተን ከናንተ የተነሳ የሚጣላ ሰው አለ ካለ አልገባችሁም ማውራው ማለት ነው ሌላ ነጥብ የለው ግን ያ ሁሉ ስለፈለጋችሁት አይሆንም ምክንያቱም እናንተ ሶርስ አላችሁ እናንተ ከባለስልጣን አይደላችሁ እናንተ ኦቶሪቲ የላችሁም ያ መንግስት ያንን ለመስጠት የሚያስችል ኦቶሪቲ የላችሁ አንድ የህግ አዋቂ ሲናገር ምን አለ መሳሪያ ይሄ መሳሪያ ታውቃላችሁ አይደለ መሳሪያ ማለት ነው መሳሪያ ለመጠቀም የሚሆኑ መስፈርቶች ይልና የመጀመሪያው ልዩ የሆነ ማህበራዊ የኑሮ ሁኔታ ይላል ልዩ የሆነ ማህበራዊ ሁኔታ ሲል ምን ማለት ነው ባለጠጋ የሆነ ሰው ባለስልጣን የሆነ ሰው ከማህበረሰቡ ሻል ያለ ዝናና እውቅና ያለው ሰው መንግስት ጋር ሄደ መሳሪያ አለኝና ፈቃድ ይሰጠኝ ስትል ይሄ መስፈርት መኖር አለበት ኖርማል ሰው ይሰጥ ይቸገር ይሆን አሁን በደም ተመልከቱ ውጤት ከየት ከመሆናችሁ ከማንነታችሁ ጋር ግንኙነት አለ አሁን መንፈሳዊ ዓለም ውስጥ ስትመጡ የናንተ ውጤት የናንተ ድል የናንተ ማሸነፍ እጃችሁ እየገባው እናንተ ቀይ ጥቁር ቆንጆ የሆነ ረጅም አፍንጫ ስልካካ ምናምን ስለሆናችሁ አይደል አንድ ነገር አለ ለናንተ ድል እንዲኖር ያደረገበት ለናንተ ማሸነፍ እንዲሰጥ ያደረገበት ክብር ለእግዚአብሔር እስቲ መጽሐፍ ቅዱስን እንመልከት መጽሐፍ ቅዱሳችን ሐዋርያ ሥራ ምዕራፍ 5 ጥቅሶቹን ጠቅላላ ልስጣችሁና እስቲ እንቀጥል ክብር ለኢየሱስ ይሁን ሐዋርያ ሥራ ምዕራፍ 5 እናያለን ሐዋርያ ሥራ ምዕራፍ 5 ሃሌሉያ ምዕራፍ 5 ቁጥር 38 ጀምረን እናነባዋለን ሐዋርያ ሥራ ምዕራፍ 5 ቁጥር 38 እና 39 ይታያችኋል አይ ቲንክ ክብር ለኢየሱስ ይሁን ሐዋርያ ሥራ ምዕራፍ 5 ቁጥር 38 እና 39 ኦኬ አሁንም እላችኋለሁ ከነዚህ ሰዎች ተለዩ ተዋቸው ይህ ሐሳብ ወይ ይህ ስራ ከሰው እንደሆነ ይጠፋል አሁን እቺን በደንብ ተመልከቱልኝ ዛሬ በደንብ እንድታውቁ ፈልጋት እቺን ነው ከየት ነኝ ይህ ሐሳብ ወይ ይህ ስራ ከሰው እንደሆነ ይጠፋሉ ቁጥር 39 ከእግዚአብሔር እንደሆኑ ግን ታጠፏቸው ዘንድ አይቻላችሁም በርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ ቁጥር 40 ምን ይላል ሰሙትም ሐዋርያትንም ወደነሱ ጠርተው ገረፋቸው በኢየሱስ ስም እንዳይናገሩ አዘው ፈቷቸው እንግዲህ ይሄንን የተናገረው ሁላችሁ የምታውቁት የሕግ መምህር ነው ገማልያል ነው አይደል ምን አለ አባን ተመልከቱ ክብር ለእግዚአብሔር ብዙ ትለፋላችሁ እነሱን ለማጥፋት ነው የምትከታተሏቸው ትገርፋላችሁ ታስፈራራችሁ ታስራላችሁ ይለው ታስሮ ጴጥሮስ ታስሮ ማን እንደፈታ ሳይታወቅ ተፈቷል እየሰማችሁ ነው ተፈቷል ከዚህ በኋላ ስትመለከቱ እነ ጳውሎስ እየታሰሩ የወይን መሰረት ተናውጦ የእስረኛው በር ተከፍቶ ወጥተዋል እና አይሁድ ያልሞከረው ነገር የለም እነዚህ ሰዎች ለማጥፋት በእነዚህ ሰዎች ላይ እጁን ለመጫን አይሁድ የትኛውንም መንገድ ከማህበረሰብ ሊገለሉ አድርጓቸው ዱላ ህግ እስር ሁሉ ተደረገባቸው ሰዎቹ ግን እየጨመሩ ይሄዳሉ ወደፊት ይሄዳሉ
በደንብ ስሙ እባካችሁ በህይወታችሁ ውስጥ የእግዚአብሔር ሐሳብ ብቻ ደህንነታችሁ እንደሆነ አስቡ አእምሮአችሁ ስለ እግዚአብሔር ሐሳብ እንዲያስብ የእግዚአብሔርን ሐሳብ እየኖረ እንደሆነ እንዲረዳ ራሳችሁን በየለቱ መጠየቅ አለባችሁ የሚኖረው ኑሮ የማን ሐሳብ ነው ምክንያቱም ከእግዚአብሔር ከሆናችሁ እናንተ ከሥጋ የሆነ የሥጋ ነው መጽሐፍ ቅዱስ እንደዛ ነው የሚለው ከሥጋ የሆነ የሥጋ ነው ከሥጋ የሆነ ስለ ሥጋ ነው የሚያስበው ስለ እግዚአብሔር ሐሳብ ቢዝነሱ አይደለም ከሥጋ የሆነ ሰው ዳግም በመንፈስ ቅዱስ ያልተወለደ ዮሐንስ እንደጻፈው እነሱ ከመንፈስ ቅዱስ ተወለዱ ከእግዚአብሔር ሐሳብ ተወለዱ እንጂ ከደም ከሥጋ ከወንድ ፈቃድ አልመጡም ካለ ከእግዚአብሔር የሆነ የእግዚአብሔርን ሐሳብ ነው ሊኖረው የሚገባ በጣም ብዙዎቻችን አይነው እንጸልያለን ነገር አልተቀየረም እንጾማለን ነገር አልተቀየረም እንሰጣለን ነገር አልተቀየረም እንሮጣለን ነገር እናገለግላለን ነገር አልተቀየረም በጣም የሚገርማችሁ ነገር ወደ ኋላ ለመልሳችሁና መጽሐፍ ቅዱሳችን በዘጸአት ውስጥ እስራኤል ግብጽ በነበረ ጊዜ ምን ብሎ ይጽፍልናል ባስጨነቋቸው ቁጥር ይበዙ ነበር እግዚአብሔር ፕሮግራም አለው አለው ምን አለው ዘር ምጻተኛ ሆኖ አለ አይደል ይወርዳል ለባነት ይወርዳል አለ በዚያ ግን ህዝብ አደርገዋል ኃያል አደርገዋል አለ እግዚአብሔር አሁን ብዙዎቻችሁ እሳት እንዲጠፋ ነው የምትጸልዩት ብዙዎቻችሁ ጦርነት እንዲቆም ነው የምትጸልዩት ብዙዎቻችሁ የገንዘብ ምንጭ እንዲከፈት ነው የምትፈልጉት ብዙዎቻችሁ እግዚአብሔር ከቱን አውርዶባችሁ መቼም ኢትዮጵያ ውስጥ የሚጸለይ ጸሎት የእብድ ይሁን የጤነኛ ጸሎት ይሁን አይገባኝም ዛሬ ቅባት ከየት ነው የሚወርድብህ ምን አይነት ነገር ነው የሚወርድብህ ወረደብኝ ቅባቱ ነውነነ ይወረድብህ ይዝለልብህ ይምጠርብህ እኔ አይገባኝ ውጤት ግን እንፈልጋለን እና አሁን ምንም በለም ግን ውጤት እንፈልጋለን ይጥፋ ያለው እሳት ባይጠፋ ይቁም ያለው ጦርነት ባይቆም የኛ ቢዝነስ አይደለም ደግሜ እነግራቸዋለሁ ሰይጣን 24 ሰዓት በሳምንት 7 ቀን ስላንቺ የክፉ ክፋት የተሞላበት ድልሰት መጽሐፉን አያቆምም አልተቃወምሽ ምን ነው ፈራህ አራት ነው ጧት ይነሳል ልጅህን ይረግማል ኑሮህን ይረግማል ስራህን ይረግማል ቢዝነስን ይረግማል አንተም ጧት ተነሳና አችልም እስከ መቼ ነው መለስ ብለህ እግዚአብሔርና አንተ ኑሮን የምትጀምሩት እስከ መቼ ነው ከጠላት ጋር ጠመንጃ የምትናዘዘው እንዴ ተው እንጂ እግዚአብሔር ዳዊትን መጥቶ ቤቴን አትሰራልኝም ማለት ለምን አንተ የጻን ሰው ነው አይ የሆነ ነገር ሲፈጠር ሰይፍ ነው የምታነሳው የሆነ ነገር ሲፈጠር ቀስት እና ሲለ ሰለሞን ይሰራልኛል ሰለሞን 40 ዓመት ሲነግስ እስራኤል በዙሪያዋ ከነበሩ ጠላቶች ሁሉ አረፈችና ለምን ሰውየው ጦርነት አያውቅም ምን ደምግማል አይምሮ ውስጥ ጠላት ሆነበት ስትመጣ እንዴት ከጠላትነት ውጪ እንደሚያደርግ አምጣ ስትመጣ እንዴት አድርጎ ዘው እንደሚከተው ነው የሚያስበው ኢየሱስ ክርስቶስ አልሰማችሁም በጣም እንግዲህ በሰለሞን ዘመን ወርቅ እንደ ድንጋይ እስራኤል ረሃብ የሚባል ማታቀበት ኪሳራ የሚባል ማታቀበት ነው ለምን እየመራ የነበረው ጥበብ ነው ያ የመንፈስ ዓለም ጥበብ ሰለሞን ሄዶ ያልተማረው ጥበብ ወዳጄ በትግል የምትቀይረው ታሪክ የለም ምን እንዳለ ታውቃላችሁ ገማልያ ከእግዚአብሔር ከሆኑ ተዋቸው ካልሆኑም ተዋቸው ይሄዱና የተሸከሙት ሐሳብ ወይ ይጥላቸዋል የተሸከሙት ሐሳብ ወይ እናንተን ይጥላቸዋል ሁለት ነገር ምክንያቱም ማለት ከዚህ በፊት በጣም ብዙዎች መጥተው ነበር አምላክ ነን ብለው መጥተዋል መሲህ ነን ብለው መጥተዋል ግን ሐሳቡ ማን ነው የራሳቸው ስለዚህ
ስለዚህ ስለነዚህ ሰዎች ደግሞ ስትጨነቁ ስታስቡ ስታወርዱ ያለው ተዋቸው ለምን ከእግዚአብሔር ናቸው ከተባለ ነገ ውጤቱን እናያለን ብትተኩሱ አጨርሳቸው ከእግዚአብሔር ካልሆኑስ ምንም እናንተ ተኩስ አያስፈልግም መንገድ ራሱ ያጠፋቸዋል ደላላችሁ ሰላም ናችሁ that's why አገልግሎት ከእግዚአብሔር ከሆነ ጦርነቱ አይደለም የሚያጠፋው ሰላም መሆኑ አይደለም የሚያነሳው ከእግዚአብሔር መሆኑ ብቻ ነው ራስን ለምን ታንገላታለህ ጌታ ኢየሱስ ክርስቶስ አንድ ጊዜ እንደዚህ ያለ በጣም ደስ ይለኛል ይሄ የክርስቶስ ኢየሱስ ብልጫና የክርስቶስ ኢየሱስ ደስታ ስለሆነ ክብር ለኢየሱስ ይሁን ዮሐንስ ወንጌል ምዕራፍ 4 እንሂድ እስኪ ዮሐንስ ወንጌል ምዕራፍ 4 ቁጥር 33 praise God ምዕራፍ 4 ቁጥር 34 እንደዚህ ያለ በጣም ነው ወደው ይሄን ቃል ስለዚህ በመላምርቱ የሚበላው አንዳች ሰው አምጥቶለት ይሄንን ተባባሉ ቁጥር 33 ከማንበባችን በፊት እዚህ ጋር ልንገራችሁ ኢየሱስ ክርስቶስ ወንጌል ለመስራት ነበር የመጣው የእግዚአብሔርን ሐሳብ ተሸክሞ ነው የመጣው የእግዚአብሔር መንግስት ሊሰብክ ነው የመጣው ሁላችሁም እንደምታውቁ እና በመዛሙርቱ ማሰብኩ ፍጥረቶች ናቸው እማናግሩ ፍጥረቶች ናቸው እግዚአብሔር ከዚህ ይጠብቃችሁ አሜን በሉ እንጂ አገልጋይ ጋር ሆናችሁ ለአገልጋይ የማይመች ሰው አትሁኑ አሜን በሉ እስኪ ለአገልጋይ የሰው ሐሳብ አላልኳችሁ በውስጡ ላለ ለእግዚአብሔር ሐሳብ ኢትዮጵያዊ በዚህ የተባረከ ወጣቸው እግዚአብሔር ይጠብቀን አሜን በሉ እስኪ አያችሁ እና ጌታ አያቸውና ከዚህ ሳምራዊት ሴት ጋር እንዲያወራ እንደማይፈቅዱለት ገብቶታል ስራ ነው የሚሆኑበት ስለዚህ ምን አደረገ ሂዱ እስኪ ያለ ሂዱና እንጀራ ምን በላው ነገር ገሳችሁ ነው ሸኛቸው አላሳሰበውም የሚበላ የሚጠጣ እሱ ትኩረቱም አልነበረም ከሄዱ በኋላ ምግብ ገዝተው ምናምን በቃ ዛሬ በላ ነው ብለው ሲመጡ ብላ ሲሉት አልበላም በላው እሱ ዘመደ ብዙ ነው በቃ የሆነ አምጥቶለት በልቶ ይሆናል አይ ልክ እንደኔ ነው ኢየሱስ ዘመደ ብዙ በላ ና ብላ በዚህ ግባ ምን ነው አያት እንደዛ ብለው ነው ያሰቡት ኢየሱስ ግን ምን እንዳለ ታውቃላችሁ ኢየሱስ ምን እንዳላቸው በነገራችን ላይ ለሱ አይደለም እንደዛ ያሉት ኢየሱስ ክርስቶስ ግን መንፈሳቸውን በደንብ ያውቀዋል ሐሳባቸውን በደንብ ያውቀዋል ስለዚህ ምን እንዳላቸው ኢየሱስም እንዳላቸው የኔስ መብል የማንም የላከኝን ፈቃድ አደርግ ዘንድ ከዚያስ ስራውን እፈጽም ዘንድ ነው ኢየሱስ ክርስቶስ መብል መጠጥ ያደረገው ስራ ይፈጽም ዘንድ የላከውን ሐሳብ ይኖር ዘንድ ከሆነ ማን ነው ሊያስተምር የሚገባው መጽሐፍ ቅዱስ እኮ እንደዚህ ያለ እግዚአብሔርን ያየው የለም ማለት ሁልጊዜ እንደምነግራችሁ እግዚአብሔርን ያየው የለም አንድ ብቻ ያየው በጌታ በኢየሱስ ክርስቶስ አንድ ብቻ ነው ያየው አለ እሱም አለ ተረከው አለ በቅፎ የነበረ ልጅ ነው አለ ደህና ናችሁ ለዛ ነው ሁልጊዜ መጽሐፍ ቅዱስን ስታነብ በዚህ ዘመን ሰውን ሲሰብክ ኢየሱስ የሰበከውን ኢየሱስን ፈልግ ሰው ነገረን ነቢያት በጭላንጭል ያዩትን ተው የዕብራውያን ጻፊ ሲነገረን ከሩቅ አዩት አለ በቃ ከሩቅ ነው ያዩት እና ተሳልመውት ነው ሄዱት ይሄ ግን በቅፉ ነበር አየው ደላላችሁ ትክክለኛው እግዚአብሔር ማን ነው ብላችሁ ከጠየቃችሁ ኢየሱስ ክርስቶስ 3 ዓመት ተኩል ያስተማረው እግዚአብሔር ብቻ ነው the perfect እግዚአብሔር በቃ ፍጹም እግዚአብሔር ስለዚህ ጌታ ምን አለ እኔ ላከኝ ፈቃድ አደርግ ዘንድና ስራውን ፈጽም ዘንድ ነው በደም ተመልከቱ ከዚያ ቁጥር 35 ላይ ምንድነው እናንተ ገና
4 ወር ቀርቷል መከር ይመጣል ስለ የለምን እነሆላችኋለሁ አይናችሁን አንስታችሁ አዝመራው አሁን እንደነጣ እርሻውን ተመልከቱ የሚያጭድ ደሞዝን ይቀበላል የሚዘራም የሚያጭደውን አብሮ ደስ ይላቸዋል ለዘላለም ሕይወት ፍሬን ይበላል አንዱ ይዘራል አንዱ ያጭዳል የሚለው ቃል በዚህ እውነት ሆኗልና ሰማችሁ አንዱ ይዘራል አንዱ ያጭዳል የሚለው ቃል ምን ሆኗል እውነት ሆኗል ኢየሱስን ተመልካቾች ኢየሱስ እኔ እኮ ምኖረው የምፈጽመው እኔ የፈለኩትን አይደለም መብልና መጠጥ ማለት በደንብ አስተውሉ እዚህ ቤት ውስጥ እስቲ አንድ ሳምንት ምግብ ሳይበላ መዋል አንድ ሳምንት አትችሉም አንድ ሳምንት እሺ እዚሁን አውጥተዋል ትንሹ ልጅ እሺ 2 ሳምንት 20 ቀን 40 ቀን ኢየሱስ 40 ቀን ከጸለየ በኋላ ተራበ አይደል ከዛ ምን አለው መጥቶ እንደራበው ስላወቀ ብላ አለው በላ እንደ ኢየሱስ አልበላ መብልና መጠጥ ማለት ለሰው ልጅ የመኖር ዋስትና ነው አይደል ሰው ይሄ ሁሉ ድብድብ ይሄ ሁሉ ምን ደህና ናችሁ ጧት ስራ ሄዳችሁ የምትመጡት ለመንግስተ ሰማይ ነው ጧት በለሊት ተነስታችሁ የምትሮጡት ይሄ ሁሉ የዓለም ድብድብ እኮ በምግብ ራስን ለመቻል ለመብላት ለመጠጣት ኢየሱስ ክርስቶስ ለነዚያ ደቀ መዛሙርት ሊገባቸው የሚችለው በምግብና በመጠጥ ሲያስረዳቸው ነው እግዚአብሔር ከዚህ ይጠብቃችሁ ምሳሌው ኤግዛምፕሉ ዳቦና እንጀራ ካለ ባንኖት ሬዲ ዝግጁ አልነበሩም በሌላ ምሳሌ ለመስማት ስለዚህ እንደምትበሉት እንጀራ አለ ኧረ እግዚአብሔር ይጠብቃችሁ ከዚህ ምን እያላቸው እንደሆነ አልገባችሁም እኮ እኔ ነበርኩ እኮ ለዛ ነው ነግራችሁ እንደምትበሉት እንጀራ አለ ለኔ ደግሞ ሌላ እንጀራ አለኛል እንደያዛችሁት እንደምትጠጡት ውሃ እኔ ደግሞ ሌላ ቢጠጣልኛል ሰው ያልሆነ ከማን ይሆን ከእግዚአብሔር እሱ የሰጠኝ ስራ እማደርገው እምፈጽመው እሱ ምክንያቱም አንዱ ይዘራል አንዱ ያጭዳል የሚለው ቃል በዚህ እውነት ሆኗልና ስለዚህ ኢየሱስ ክርስቶስ ሳምራዊቷን የማግኘት ፕሮግራም ነው ያለው እነሱ ደግሞ እንጀራ የመብላት ፕሮግራም ነው ያላቸው ኢየሱስ እነሱን አልተቀየመም ስራውንም አላቆመም በዚህ ነፃ ላውጣችሁ ብዙዎቻችሁ እንዴት እንትና እንደዚህ ያደርጋል አያገባችሁም የራሳችሁን ኑሩ ኢየሱስ ክርስቶስ እንዲህ ነው ያላችሁ ሂዱ ብሉ እናንተ እኔ ደግሞ ልብላ እኔ ላከኝ ልብላ እናንተ ደግሞ የተጋገረ ብሉ አላችሁ ጊዜያችሁን ዌስት አታድርጉ እናንተ ሰው አንዳንድ ሰው እኮ መልካቸውንም ስማቸውንም የማላቃቸው ሰዎች ስለኔ እያወሩ ከሆነ እብዶቹ እነሱ ናቸው የዘመን ቁጥራቸውን የሚጨርሱ እነሱ ናቸው እኔ አይደለም እናንተ ሰዎች በራሳችሁ ጉዳይ ላይ አተኩሩ የእግዚአብሔር ሐሳብ በእናንተ ስለተዘረጋ ስለዛ ጉዳይ ብቻ አስቡ ሌላውን ተውት ጠበበኞቹን አስተዋዮቹን ራሳችሁን አታታልሉ ክብር ለኢየሱስ አሜን ጌታ ምን እንደሚል ታውቃላችሁ ስለ ወንጌል ስራ እንዴት እንደሚያወራ እንዴት እንሞላችኋለሁ አይናችሁን አንሱ አዝመራው እንደነጣ እርሻውን ተመልከቱ ኢየሱስ በየትኛውም ሲቹዌሽን ከነጥቡ አይነሳም እናንተ ሰዎች ልባርካችሁ ዛሬ ሰልፍ ቢነሳባችሁ ቢመቻችሁ ብታገኙ ባታገኙ አይናችሁ እግዚአብሔር ካየው
እግዚአብሔር በእናንተ እንዲፈጸም ካሰበው ከእግዚአብሔር ሐሳብ ላይ በጌታ በኢየሱስም አይነሳ። አይኖቻችሁ በዛ ላይ ይቀመጥ። አሜን። በዚያ ላይ ይቀመጥ። ሌላ ምንም ነጥብ የለም። ሌላ ምንም ነጥብ የለም። ትላንትና መጽሐፍ ቅዱሳችን ሲነግረን አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 መንፈስ የእግዚአብሔርን ጥልቅስ ነገር እንኳን አይደለም ይላል። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል፣ ለኛ እግዚአብሔር በመንፈሱ በኩል ገለጠ። ፐርፌክትም የእግዚአብሔር ሐሳብ በግልጥ እንድንኖረው ነው። ምክንያቱም እኛ ከእግዚአብሔር ወር ቦርን አጌን ዳግም ተወልደናል። መዝሙር አይደለም፣ ዳግም ተወልደናል። ህይወት ነው። ሰሞኑን አንዳንድ ነጥቦችን እያነሳን ነበርና ከወዳጆቻችን ጋር ፋሲካ ማክበር ምን ያስፈልጋል? ወንጌል አማኝ ለምንድን ነው ፋሲካን የሚያከብረው? የወንጌል አማኞች እንትን አይደለም፣ ባህል አይደለም፣ መከበር የለበትም የሚል ነገር ይነሳ ነበር። አንዳንድ ሰዎች መከበር አለበት እንጂ ምክንያቱም እግዚአብሔር ፋሲካ አርጎ የለ እንዴ ምናምን እና እናንተ ብሉይ ኪዳን አታነቡ። ብሉይ ኪዳን እናነበዋለን፣ ግን በአዲስ ኪዳን መንፈስ ቃኝተን ነው የምናነበው። አሁን ፋሲካ የሚታረድ በግ አይደለም ያለው። በአሁኑ ፋሲካ የታረደ በግ ነው ያለው። ድሊቨር ያደረገ ነፃ ያወጣል፣ በደሙ ፓስኦቨር ያደረገልን፣ ሞትን ያሳለፈልን ኢየሱስ ጌታ ነው። ስለዚህ በደንብ አስተውሉ። የእግዚአብሔር ነጥብ በመንፈስ ቅዱስ የሆነው እውነተኛ የእግዚአብሔርን ሥርዓት መረዳት ብቻ። ማን አንተ ከየት ነህ? አማራ ነህ? ኦሮሞ ነህ? ትግሬ ነህ? ስልጤ ነህ? አፋር ነህ? ምናዊ ነህ? ምንድነው? ከክርስቶስ ኢየሱስ የዘር ሐረግ አልተወለድክም ወይ? ዳግም አልተወለድክም ወይ? ከየት ነህ ነው ጥያቄው። ከየት ነህ? ጥያቄውን ከመለስከው ከእግዚአብሔር ተወልጃለሁ ካልክ የእግዚአብሔር ሐሳብ በነፍስ ሊጸና ይገባል። እግዚአብሔር ሰው አክባሪ አይደለም። ወደድክም ጠላ። እኔ ደጋግሜ እዚህ ቤት ለማስተማር ሞክሬያለሁ። መቼም ቢሆን እግዚአብሔር ወደምትፈልጊው ወደ አንቺ ነጣጣልሽ። መቼም ቢሆን ወይ ጌታዬ ወይ አምላኬ እንደው አፈር ሰሆን እንደው ለኔ ስትል እግዚአብሔር እንደዛ ቢሆን በጣም ብዙ የምናስቀይረው ነገር ነበር። በጣም ብዙ የምታስቀይሩት ነገር የላችሁም? ብዙዎቻችሁ ደህና ናችሁ? አዎ እግዚአብሔር አሁን የሚሰማችሁ ቢሆን ስንት ጸሎት ጸልያችሁ ነበር? የፈለጋችሁትን የሚሰጥ ቢሆን እግዚአብሔር ከሐሳቡ ውጪ ሌላ እቅድ የለውም። ሐሳቡን ወደ ሐሳቡ ታድጋለህ እንጂ እግዚአብሔር ወደ አንተ ሐሳብ ቁልቁል አይወርድም። ሂዝ ፐርፌክት። በቃ እግዚአብሔር ያሰበውን ሊያደርግ ያለውን ሊፈጽም። ለዛ ነው ምን ታያለህ ኤርምያስ የለውዝ በትር በቃ እሱን ፈጽመው ዘንድ ምን ይላል? እጨጋለሁ፣ በቃ ላይ እጨጋለሁ፣ ፈጽመው ዘንድ። በደንብ አስተው። ክብር ለእግዚአብሔር። መንገድህን ነው የሚያጠፋህ፣ መንገድህን ነው የሚያኖርህ። ባለፈው ስንመለከት ያዕቆብ ምዕራፍ 1 ቁጥር 13 ላይ ማንም ሰው ሲፈተን በእግዚአብሔር ይፈተናል አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። በየት? በራሱ ምኞት ሲሳብና ሲታለል። ወዴት እያደጋችሁ? እባካችሁ የራሳችሁን ሐሳብ ልትፈጽሙ አትሩጡ። ቁሙ እባካችሁ። እኛ ከእግዚአብሔር ከተወለድን ውጤታችን እዛ መወለድ ውስጥ ነው ያለው። እባካችሁ
እኔ ልንገራችሁ ውጤት ያለው የትም አይደለም። ደጋግሞ ነግራችኋል። ማንም ሰው ወጥቶ ነው እንዲህ ይሆንልሃል ባይሉ ቢል እምትኖረው ኑሮ ምስክር ነው። እምትኖረው ኑሮ ምስክር ነው። መንገድ ይመሰክርብሃል። በኋላ መንገድ ይመሰክርብሃል። መንገድ ይመሰክርብሃል። በቆሎ ዘርተህ በ40 ቀን ጾም ጸሎት ስንዴ እንደማታረገው እንዲሁ መንገድ ይመሰክርብሃል። የእግዚአብሔር ባጠራራ አይጸጸትም። የእግዚአብሔር ሐሳብና ጾታ እንደዚሁ ነው። አሁን ሌላ የሰለጠነው ዓለም ጾታን ቀይራ ይላል። አይደንቲቲን ከመካድ የሚነሳ እንጂ እግዚአብሔር ከፈጠረ ፈጠረ ነው። የትኛውም አይነት ሩጫ ብትሮጥ አትደርስበትም። ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር ከተወለድክ ይሄ ነው መኖሪያ። ከእግዚአብሔር ከሆንክ እኮ ሰልፍ ይቆማል አይደል መጽሐፍ ቅዱስ። የእግዚአብሔር ሐሳብ ግን ያሸንፋል እንዴ። እሺ እነዚህ ደቀ መዛሙርት ተመልከቷቸው። ይሄ መጀመሪያቸው እኮ ነው ገና። ከዛ በኋላ እኮ በእሳት በዘይት በመጋዝ ስንት ነገር አደረጓቸው። ወንጌል እኮ እየሰማህ ነው ዛሬም አንተ። አሁን አንተም ቁጭ ብለህ ወንጌል እየሰማህ ገና ከኛ በኋላ ያለው ትውልድ እኮ ኢየሱስን ይሰብካል። ጌታ እስከሚመጣበት ቀን ድረስ አልቆመም። ለምን? ለእግዚአብሔር ሐሳብ ነው። ልጆች ገና ይሰብኩታል። ያንተ አባቶች፣ ያንተ አያቶች፣ ቅድመ አያቶች ሰብከውታል። ገና ሲሰበካል ወንጌል። ለምን አሸነፈ? ወንጌል የእግዚአብሔር ሐሳብ ነው። አረ አእምሯችን ይሰልጥን፣ አእምሯችን ይሄን ይረዳ፣ አእምሯችን ይጣበቅ ከዚህ ከእግዚአብሔር ሐሳብ። እባካችሁ ሸለላውን እንቶ ፉከራውን እንቶ ያንዳንዶቻችን ሞገስ ከእግዚአብሔር አንሁን አይለየንም። ተመሳስለን ነው የምንኖረው። ያንዳንዶቻችን ኑሮ ምንም ዲፈረንስ የለው። ሰው በክርስቶስ የሆነ ሰው ቢያንስ በሞገስ መብለጥ አለበት። ተው ሌላውን ነው በሚቆጠር ነገር ተውና ሞገስህ ስትታይ የእግዚአብሔር ሥርዓት ባንተ ላይ መታየት አለበት። የእግዚአብሔር የመንግስቱ አካሄድ ባንተ ላይ መታየት አለበት። ሐሳቡን እስካልወደድክ ድረስ ያ እንዴት ባንተ ላይ ሊጸና ይችላል? እንደፈለክ አትኑር። ሃይማኖት እንደፈለኩን ስላለ እንዳትሆን፣ የሃይማኖት አባትን የሆነ ነገር ሁሉ ስላለ እንዳትሆን፣ የሚያገለግል ፓስተር በለው ቄስ በለው ማን በለው እንደፈለክ ኑር ስላለ ተው። ቆም በል የቱኑ በል። ደስ ስላላት ነው። አንተ ቦርን አርጋል ተወልደሃል። ዳግም ተወልደሃል። መንፈስ በውስጥ አለ። የእግዚአብሔርን ጥልቅ ነገር እንኳን የሚመረምር መንፈስ በውስጥ አለ። ሃሌሉያ ብሎ የሚያስጨው መንፈስ ብቻ አይደለም አንተ ውስጥ ያለ። ልሳን የሚያናግር መንፈስ አይደለም አንተ ውስጥ ብቻ፣ እሱ ብቻ አይደለም ስራው። ባንተ ውስጥ ያለው የእግዚአብሔር መንፈስ ወደ እግዚአብሔር ትክክለኛ ሐሳብ የሚወስድ ነው። ከየት ነኝ ብለህ መልስ። ከእግዚአብሔር ከሆንክ መንፈስ ቅዱስ ውስጥ አለ። መንፈስ ቅዱስ ውስጥ ካለ መንፈስ ቅዱስ የሚመቸው መንፈስ ቅዱስ የሚደላደለው የእግዚአብሔር ሐሳብ ባንተ ሲኖር ነው። ሌላ ምንም የለም። ክብር ለኢየሱስ። ለዚህ ነው ኢየሱስ ምን አለ? የኔ መብል እሱ ነው አለ የላከኝ። ሌላ ሐሳብ የለኝም። እኔ ተልኬ ነው የመጣው። ሌላ ሐሳብ የለኝም። እሱን እበላለሁ፣ እሱን እጠጣለሁ፣ በሱ ነው የምኖረው፣ በሱ ነው የምጠነክረው። አይ ምግብ በስንት ይከፈላል? ኃይል ሰጪ ምናምን አይደል? በስንት ይከፈላል ኑሮ? አይ ኃይል ሰጪ ምናምን ሰጪ። አሁን ባቄላ ስንት የፋት መጠን ነው? 1 ኪሎ ስጋና ስንት ኪሎ ባቄላ? ልጅ ያለ ስንሸወድ እንደዛ ነው የሚሸወድ። ባቄላ ያቀርቡልኝና ምንድነው እዚህ ቤት ነው ስትል ስማ ይሄ ከ1 ኪሎ ስጋ ይበልጣል ይላል። እሺ ስጋ የበሉትን ሰዎችና እኛን ስናይ ውጤት የዊደርስ ቤተክርስቲያን መስራች የሆኑት ቢሾፕ ዴቪድ ኦየዴፖ አንድ መጽሐፋቸው ላይ ሳነብ ምን ይላል?
ባቄላ ነበር ምን በለው አሉ እና ባቄላ ነበር ምን በላውና ደሞ ሽንት ቤት ምን ተጠቀመው የጋራ ነው አሉ ሁሉም ሰው የሚበላው ባቄላ ነው እንግዲህ በየቀን እና ወደ ሽንት ቤት ስትሄድ በሰልፍ ነው እና ቆመ ተጠፈቅ ኢየሱስ ጌታ አለ ምንም ብለው ጥይቱ ነው ለኢየሱስ ምግብና ውሃ የሆነለት የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ መኖር ነው መመላለስ ነው የራሱ ሐሳብ አልነበረው ስለዚህ have to focus ወዳጆቼ በጣም ማተኮር አለብን ከእግዚአብሔር ሞገስ ይከባል አሜን የእግዚአብሔር ሞገስ ደግሞ ምን ያህል አቅምህን እንደሚጨምረው እንመለከታለን ክብር ለኢየሱስ እግዚአብሔር በዚህ ደካማ ሰው ትንሽ ነገር ተናግሯቸዋል እንግዲያውስ ለእግዚአብሔር መንፈስ ክብር እንሰጣለን ክብር ለሚገባው ሃሌሉያ